ዛሬ የምንነጋገረው ተግሳጽን የሚያጠፉ 3 ነጥቦች ላይ ነው። የመጀመሪያው ነገር ተግሳጽን የሚያጠፋው ነገር ስሜትን ከግብ በፊት ወይም ከግብ በላይ መመልከት ወይም ማስቀደም። ዛሬ አሞኛል፣ ዛሬ ደክሞኛል፣ ዛሬ ፕሮግራም አለኝ፣ ዛሬ የሆነ ነገር ተፈጥሯል። ስለዚህ ይሄን ነገር ዛሬ አላደርገውም ነገ አድርገዋለሁ ስንል ተግሳጽ ምን ያደርግን ነው? እያዳከምነው። ተግሳጽ ማለት ዋናውን እቅዳችን ወደ ቀን ሸንሽነን አውርደን በቀን ውስጥ ልናደርገው የሚገባውን ነገር ስሜታችን ቢጎዳም ባይጎዳም ፍላጎት ቢኖረንም ባይኖረንም ግባችንን አስቀድመን ቀናችንን በስኬት ማጠናቀቅ ማለት ነው። ቀናችንን ወደ ግባችን ወደሚወስደው ወደ ዋናው ስኬታችን ወደ ዋናው እቅዳችን በሚወስደን መንገድ እየተጓዙ ቀኑን ማጠናቀቅ ማለት ነው። ስለዚህ እነዚህ ነገ አድርገዋለሁ የሚሉ ምክንያቶች በተደጋገሙ ቁጥር ተግሳጽ ይዳከማል። ስኬታማ የሆኑ ወይ ደግሞ የተሳካላቸው ሰዎች ከሌሎች ሰዎች የሚለዩት እድለኛ ስለሆኑ ወይም ብልህ ስለሆኑ አይደለም። የሚለዩት በተግሳጻቸው ነው። ዕለታቸውን ማከናወን ያለባቸውን ነገር ቅድሚያ በመስጠት አከናውነው ነው የሚውሉት። ይሄን በደንብ ያውቁታል እነሱ ማለት ነው። ስለዚህ በዛ ምክንያት ነው የሚለዩት እና ተግሳጽ ቢመቸንም ባይመቸንም ስሜታችን ጥሩ ቢሆንም ባይሆንም ማድረግ ያለብን ነገር ላለብን ነገር መገዛት ማለት ነው። ሁለተኛው ነገር ተግሳጽን የሚያዳክመው ነገር ትናንሽ ልማዶችን ማቃለል። ትናንሽ ልማዶች በህይወታችን የትናንሽ ልማዶች ድምር ውጤት ነው። ዛሬ ያለው እኔነቴ ትናንት አድርገው የነበረው ልማድ ድምር ውጤት ነው። ይሄን መቀበል መቻል አለብን። ስለዚህ ትናንሽ ልማዶች በህይወታችን ውስጥ ትላልቅ ለውጦችን የሚፈጥሩት ትናንሽ ልማዶችን ማቃለል ሳይሆን መረዳትና መተግበር ያስፈልጋል። ለምሳሌ አንድ መጽሐፍ ምንም ማያነብ ሰው የነበረ ሰው በቀን ውስጥ ለአንድ ሰዓት እቅድ ይዞ በየቀኑ ይህን እያነበበ ቢቀጥል ይህ ሰው በየቀኑ ማንበብ አንድ ሰዓት እያነበበ ቢቀጥል አንባቢ ሰው ይሆናል። ይህ አንባቢ ሰው ህይወቱን በተሻለ መንገድ እንዲመራ እድል ያገኛል። ይህን አንባቢ ማንነት ያመጣውን ሰው ይህንን ተግባር ልንንቀው አንችልም፣ ልናቃለው አንችልም። ትልቅ ስኬት የሚመጣው ከትናንሽ ልማዶች ነው የሚል አንድ መጽሐፍ አለ። አቶሚክ ሃቢት ይሰኛል። እሱ መጽሐፍ አንብቡት።